ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እቺ ትንንሽ ቪዲዮ ተመችታኛለችና አንድ 3-4 ነገር የጻፍኩትን ዝም ብዬ ሼር ላደርጋችሁ ማለት ያው ብዙ ስብከት ስለምሰማ እሱን የሰማሁትን አንድ ነገር ልንገራችሁ። አንደኛ ምንድነው እግዚአብሔር ራሱ ነው ህዝቡን የሚያዘጋጀው። አሜን። ጌታ ኢየሱስ ክርስቶስ ምንድነው ያለው? I will prepare my bride for myself ብሏል። ስለዚህ ራሱ ነው እግዚአብሔር ቤተክርስቲያንን የሚያዘጋጀው። ሰው አንድ ሰው ወይ ሁለት ሰው አይደለም የሚያዘጋጀው። ስለዚህ ከዚህ ምንድነው የምንማረው? ሰው ቤተክርስቲያን ውስጥ አንድ ቤተክርስቲያን አሁን ስንት ሰው ቢኖር ላይክ አሁን ለምሳሌ ወይ 70 ሰው ቢኖራት አንድ ትንሽ ቤተክርስቲያን 70 ሰው ማስተዳደር 70 ሰውን ባህሪ ሁሉ ነገር ችሎ መቅረጽ በጣም ከባድ ነው። ለዚህ ነው ጌታ ምን ይላል? እኔ ራሴ ነኝ ማዘጋጃቸው። እውነት ነው፣ ሰው በጣም ከባድ ነው። ስለዚህ እግዚአብሔር ራሱ ነው የሚያዘጋጀው፣ ቤተክርስቲያን የሚጠርገው፣ የሚያስተካክለው፣ አንዱን መውጣት ያለበትን የሚያስወጣው፣ መግባት ያለበትን መግባት የሚያስገባው እግዚአብሔር ነው። አንደኛ በዚህ ተደላደሉ። ስራው ማን ነው? እግዚአብሔር ነው። እና በዚህ ደስ ሊለን ይገባል። I will prepare my bride ብሏል ጌታ። ራሴ ሙሽራዬን ወለችው ሙሽራይቱን ቤተክርስቲያን እኔ ራሴ አዘጋጃለሁ ብሏል። ከዛ ደግሞ ያው ኢትዮጵያ ውስጥ ሁሉ ጊዜ በጣም ለብዙ ጊዜ ያው የሚያከራክረን ኦርቶዶክስና ጴንጤ ነው። እዚህ ጋር ግን አሁን ለሚሰሙ ኦርቶዶክስ ልጆችም አንድ መልእክት አለኝ። ሁሉ ጊዜ የምነግራችሁ ምንድነው ሃይማኖት አያጸድቅም። ጴንጤ በመሆን አይደለም የሚዳነው። እና በክርስቶስ የሚያምን ኢትዮጵያ ውስጥ ክርስቲያን የሚል ስንት ሰው ነው ያለው? አም ሹር ወደ 80 ሚሊዮን አይ ዶንት ኖ። ኦርቶዶክስ እና ጴንጤ ሁሉም ክርስቲያን ተቆጥሮ ስንት ይሆናል? ወደ 90 ሚሊዮን ወይ ደግሞ 80 ሚሊዮን አይ ዶንት ኖ ቁጥሩን። እነዛ በሙሉ በክርስቶስ ያምናሉ። ግን ጴንጤ ካልሆኑ ይድናሉ አይደለም። እንደ ኦርቶዶክስ ክርስቶስን የሚያውቅ የለም። እንደ ካቶሊክ ክርስቶስን የሚያውቅ የለም። ጴንጤ ብቻ አይደለም። ጴንጤ አንድ ደስ የሚለው ነገር ትክክለኛ መሰረታዊ ነገር ምንድነው? በወንጌል ብቻ ማመኑ፣ ሌላ ተቀጥያ ባለመኖሩ ነው። ግን ኦርቶዶክስ ውስጥ ያሉ ልጆች ይጠፋሉ ነው? አይጠፉም። ኖ እዛ ውስጥ ሆናችሁ ሃይማኖት በመቀየር ሳይሆን የልብ ለውጥ። አሁን ብዙ ጊዜ ሼር እንደምናደርገው እነዛው ለምሳሌ ገላትያ 5 ላይ ያሉትን የ17ቱን የስጋ ስራዎች እዛው ባላችሁበት ራሳችሁን መቀየር፣ ያኔ ለእግዚአብሔር መንግስትን አታጡትም። እንጂ ጴንጤ በመሆን አይደለም። ጴንጤ ከሆናችሁ ትክክለኛ ራሳችን ምን መሆን አለበት? መቀየር አለበት። ጴንጤ መቀየር አለበት በብዙ ነገር። አሁን ሌላ ደግሞ ሁሉ ጊዜ ጴንጤ አሁን ችግሩ ምንድነው? ሌላው ብዙ ችግር አለ ብዙ እና አንደኛው ችግር ምንድነው? መድረክ ላይ እውነት ነገር አይነገርም። እውነተኛውን ምንድነው? በክርስቶስ የማያምን ክርስቲያን ኢትዮጵያ ውስጥ የለም። እና ተቀጥያ ምናምን ብዙ ስለሚያበዙ በዛ ከመንገድ የሚስቱበት ሌላ መንገድ ነው። ግን በክርስቶስ የማያምን ክርስቲያን ኢትዮጵያ ውስጥ ክርስቲያን የተባለ የለም። ክርስቲያን የተባለው ግሩፕ ማለት ነው። ስለዚህ ምንድነው ደህንነት እንደሚጨረስ ግን የሚናገሩ ይኖራሉ። እዚህ ጋርም ጽፌዋለሁ። ሊኖሩ ይችላሉ። ሁሉን አናውቅም። ግን በብዛት እንደሚሰማው እኛ የዳንን ጥሩ ነው ደህንነት ኦፍ ኮርስ። ግን ደህንነት ደግሞ መፈጸም አለበት ሰው። ስለዚህ ጉልቻ ቢቀየር ወጥ አያጣፍጥም። አንድ ሃይማኖት ላይ ወደ ሌላ መቀየር አይደለም። የልብ ለውጥ 17ቱ ነው ባይብል አልያዝኩም እንጂ እነሱ አንደኛው መፈተኛ ናቸው። እነሱን እያንዳንዱን እያነበባችሁ በውስጣችን ያለ ካሉ ጨለማ ናቸው። እነሱ የእግዚአብሔር መንግስት አያስገቡ። ስለዚህ መጽሐፍ ቅዱስ ምን ይላል? ወርክ አውት ዩር ሳልቬሽን ይላል። ይሄን ጴንጤዎች አይቀበሉም በብዛት። ምክንያቱም የማይቀበሉበት ምክንያት ምንድነው? ኢትዮጵያ ውስጥ የገባው ጴንጤ የፕሮቴስታንት ነው የሚሉት። ፕሮቴስታንት አትበሉ። ሃይማኖት የሃይፐር ግሬስ የሚባለው ነው። ሃይፐር ግሬስ ደግሞ የሚባለው እውነተኛው አይደለም፣ ስህተተኛው ነው። ያንን መቀበል እስካሁን አይቀበሉም። ምክንያቱም ሃይፐር ግሬስ ምንድነው? ድናሃል አንድ ጊዜ ያኔ ንስሐ ገብተሃል በቃ you are good to go፣ በቃ ወደ ሄቨን ለመግባት እንትን ሬዲ ነህ ነው የሚሉት። አይደለም። ሳልቬሽናችን we have to work out our salvation። መስራት አለብን በራሳችን ላይ። ምንድነው የምንሰራው? መቀየር አለብን። that's why ብዙዎች እየጠፉ ያሉት። እና
በአንድ ነገር እንኳን ብዙ ጊዜ እኔ ራሴን ብዙ ጊዜ ሼር አድርጌያቸዋለሁ። በፕሮቴስታንት አሁን ለምሳሌ እንዲልቅ ሆኖ በቃ ሁሉ ነገር እንዲሆነው ለምንድን ነው ስህተቱ ቢባል መሰረት ላይ ነው ስህተቱ። መሰረታቸው ምንድነው? ሃይፐር ግሬስ የሚባለው ትምህርት ነው። የደህንነትን መጨረስ የምትባለው እንደው ይደክማቸዋል እንጂ ያለ የሚባለው ሰባኪ ራሱ ድክም ያደርጓቸዋል እንጂ ያችን አይናገሩም በብዛት አይዶን ነው። ስለዚህ መሰረታቸው ምንድነው? ሃይፐር ግሬስ ስለሆነ ሚስ ያደርጋሉ። ፎር ሳም ሪዝን አይዶን ነው። እኔ ጌታን ያው በተቀበልኩ ሰዓት የነበረው ክርስትና ላይ ግን መጨረሻ ላይ መጨረስ እንዳለብን እናውቃለን፣ እንረዳለን ከቃሉ። አሁን ግን እንዴት እንደሆነ እኔ አላውቅም። እግዚአብሔር ነው ህዝቡን የሚያውቀው፣ እግዚአብሔር ነው ሁላችን ላይ የሚፈርደውም፣ እግዚአብሔር ነው የሚያስተካክለው። ስለዚህ መሰረታችን ምን ብሏል? መሰረቱ የተበላሸ ነው። ስለዚህ ከዛ በኋላ መሰረቱ የተበላሸ ቤት ብሏል። ትላንትና ሼር ያደርኳችሁ ልጅ ብዙ ነገሩ ይበላሻል መሰረቱን አፍርሶ ሌላ እስካልተሰራ ድረስ። ስለዚህ ጌታን ከተቀበለ አንድ ሰው ልክ እንዳሁኖቹ ጴንጤና እንዳሁኖቹ አዳዲስ ቤተክርስቲያንም አይደሉም በብዛት እውነት በእርግጠኝነት ነው የምነግራችሁ። እነሱ ምንድነው ጌታን ተቀበልክ አይደል? ተቀበልክ ነው። ንስሐ ራሱም የለባቸውም። መረጉድ ነው። ከዛ እንደውም በኦርቶዶክስ እኮ በጣም ንስሐ ይገባሉ። መሐረነ ክርስቶስ አይዶን ነው በየቀኑ ንስሐ ይግቡ አላውቅም እንጂ መሐረነ ክርስቶስ እኮ ያለው እንደውም ኦርቶዶክሶች ጋር ነው። ክርስቶስ ወይ ማረን የሚለው እንደውም ኦርቶዶክስ ጋር ነው ያለው። ስለዚህ ኦርቶዶክሶች ያላችሁን ያዛችሁ አጥብቃችሁ ያዙ፣ ክርስቶስን ያዙት። ከዛ በኋላ እዛው ባላችሁበት ተቀየሩ። ያ ነው የሚጠቅማችሁ። ጴንጤ ጋር መምጣት አንዳንድ አደጋ ነው እና ክርስቶስን የሚያውቁትን ተቀበሉ ይሏቸዋል። ይሄ ራሱ ስህተት ነው፣ ስህተት ነው። ሌላ አጀብ ካለባቸው ክርስቶስን ብቻ መቀበል አለባቸው። ምክንያቱም ክርስቶስ ብቻውን ስለሚያድን እንደዛ ትክክል። ከዛ ግን ይሄ በጣም ለአይምሯችን ሊከብደን አይገባም። በቃ ሲምፕል ነው። ክርስቶስን ያዝከው ሌላ 44 ወይ ደግሞ 80 ካለ አትገባም። 80ውን ትተህ ወደ አንዱን ክርስቶስ መያዝ። ያ ደግሞ ለመያዝ ደግሞ ጴንጤ መሆን አይጠበቅብህም። ጴንጤም የራሱ ብዙ ስህተቶች ስላሉት ማለት ነው። ስለዚህ እዛው ባላችሁበት ልባችሁ ይቀየር። ከዛ ለክርስቶስ ቅረቡ። ጌታ ነው ደግሞ ዳኛው። ሁሉም መጨረሻው ምን ይላል? እንደውም ጌታ በውስጥ የቀደም ቃል እያሰብኩ ስለ መጨረሻው ጊዜ ይናገርና ያ ቀን ያሳያል ይላል። ብዙ ነገር አለ እኛ የማናውቀው ወገኖች፣ እና ያ ቀን እያንዳንዳችን ህይወት እንደ መስታወት ይታያል። ስለዚህ ያ ቀን ሳይደርስብን ባላችሁበት ኦርቶዶክስ ሆናችሁ እንድቻ አትነቃነቁ። እንደውም መሐረነ ክርስቶስ ያለው ኦርቶዶክስ ጋር ነው። የክርስቶስ ብዙ ውበት ያለው ኦርቶዶክስ ጋር ነው። ምንም ይሄ የሚካድ ነገር አይደለም። ግን በብዙ ነገር ደግሞ አጀብ ስላለው እንደ ካቶሊክ ማለት ነው ስህተቱ እዛ ላይ ነው። ስለዚህ የኦርቶዶክስ ወንድሞቼ እህቶቼ፣ እናንተ ባላችሁበት ክርስቶስን አጥበቃችሁ ያዙ፣ ራሳችሁ ተቀየሩ። ጌታ ይመጣል። ከዛ በኋላ እንደውም ብዙ ሙሽራይት ይወጣሉ ብዬ እኔ አምናለሁ። እኔስ ማንን እኛ እና ያላችኋለሁ። በሃይማኖት ብዙ ምንትን አትበሉ፣ አትከራከሩ ለሃይማኖት። ጴንጤ ደግሞ እውነተኛው ሃይፐር ግሬስ ሳይሆን እውነተኛው ወርክ አውት ዮር ሳልቬሽን የሚለው ደህንነታችሁን ጨርሱ የሚለውን እሱ ካልሰበኩ ችግሮቹ እየበዙ ይመጣሉ እንጂ ምንም ለውጥ አይኖርም። ስለዚህ ለውጥ የሚኖረው ምንድነው? መሰረቱ ሲስተካከል ነው። ይሄንን ላችኋለሁ። እኔም ያው ያለኝን ለማዋጣት ነው። እውነት ይሰበክ፣ ወርክ አውት ዮር ሳልቬሽን። እዚህ ጋር መጥተው ከዛ ፊታቸውን ታጥበው መንግስተ ሰማይ መግባት አይነት ኖ። ወዲያው ከሞት ንስሐ ገብተው ወዲያው ከሞት ትድናለህ። ግን በየቀኑ ክርስቶስ ከሚመጣ ግን ህይወትን ቼክ ማድረግ ከዛ በኋላ በንስሐ የሚያስፈልገው ለዛ ነው። መቀየር የሚያስፈልገው ለዛ ነው። ውስጣችን ያለው ነገር እነሱ ውስጣችን ከተቀየረ ሰላም ነው። ወደ እግዚአብሔር መንግስት መግባት እንደዛ ነው። ሌላ ደግሞ የጻፍኩት ምንድን ነው? ስለ ነቢያት ትንቢት አያስፈልግም። እኔ በራሴ የማምነው ትንቢት አያስፈልግም አይደለም። ትንቢት ያስፈልጋል። ትንቢትንም አትናቁ ይላል እግዚአብሔር ቃል። ግን ፈትሹ። መፈተሽ ግዴታ ነው። የማይፈተሽ ነቢይ ለምን ጠየቅሽኝ ያለ አንድ አገልጋይ ነበረ። እኔ በጣም ማቀርበው በክፉ አልላችሁም፣ ግን ምን አለኝ የተናገረው ነገር እንዳልሆነ ምናምን ልለው ስል እንዴት ትጠይቅኛለሽ ብሎ በጣም እንትን አለ። ያው እንደዚህ በቀጥታም ባይሆን በጣም ተናደደ። ነገር እንደው ጥያቄም አለብኝ አይነት ነገር። ግን አሁን ሳስበው ልክ ነኝ መጠየቄ፣ ምክንያቱም እሱ ያለኝ ነገር አልሆነም። ስለዚህ አንደኛ ተጠያቂም አይደሉም። ብዙ ስህተት ውስጥ ንግባ ካልን እንትን ነው እና ከድጡ ወደ ችግር ውስጥ ይከቷቸዋል ነቢያት ተብለው። ስለዚህ ሁለተኛ ነገር ደግሞ ዲያር ኤክስፔንሲቭ፣ ብራችሁን መጨረስ ነው። ብራችሁን የእናንተን መበዝበዝ ነው እንጂ ነቢያት ብዙ ባታሯሩጡ ጥሩ ነው
ብዬ ራሴ በዚሁ ቃሌ ጸናለሁ። ነቢያትን ስትቀንሱ ትጠቀማላችሁ እንጂ አትጎዱ። አንደኛ ወደ እግዚአብሔር ቀረቡ፣ ጌታ መንፈስ ቅዱስ ስለ ነገ ይነግራችኋል ይላል። ታዲያ ነብይ ለምን ያስፈልገኛል? አንዳንዴ ከሰው ጋር ለመጸለይ እኔም ጸልያለሁ፣ ግን እንደ ድሮ ያው ነፃ ወጥቻለሁ። ከነቢይ ጋር በመቀነሴ ምንም የተጎዳሁት ነገር የለም እና እላችኋለሁ ይሄን ያለኝ ወገኖች። ስለዚህ በሃይማኖት ብዙም አትከራከሩ። የራሳችሁን ደህንነት ጨርሱ። ጋድ ኢዝ ሪስፖንሲብል። የማንም አይደለችም ቤተክርስቲያን ማለት ህዝቡ የማንም አይደለም እና እግዚአብሔር ራሱ ህዝቡን ምን ይላል? ያዘጋጃል። ለመምጣቱም ለመንግስቱም ያዘጋጃል። ስለዚህ ራሳችሁን ጠብጥቡ፣ የራሳችሁን መንገድ። እንደዛ እላችኋለሁ። አንዳንድ ቪዲዮ ሳይን የሚያለኝን ላዋጣ ብዬ ነው። ተባረኩ። ሀቭ ጉድ ዴይ ባይ